ማመስገን እኛ ፊዚካሊ መዋጋት የማንችለውን ነገር ማሸነፍ የማንችለውን ነገር በቋንቋችን በገንዘባችን በጉልበታችን ማሸነፍ የማንችለውን ነገር ማመስገን እግዚአብሔር እንዲያሸንፍልን ያደርጋል። ማንኛውም ከበባ ሊሆን ይችላል፣ ማንኛውም ችግር ሊሆን ይችላል። ስናመሰግን ነው የምናሸንፈው እንጂ ስናጉረመርም። በዚሁ በነገስት ላይ በመጽሐፍ ቅዱሳችን ላይ ስንመለከት እነ ነብዩ ኤልሳ ምድረ በዳ ላይ በነበሩ ጊዜ የመጀመሪያው ነገር ያደረገው ባለ በገና አምጡልኝ። አሁን ጦር ላይ ላለ ምድረ በዳ ላይ ላለ በረሃ ላይ ላለ ሰው በገና ምንም አይሰራም አይደለ? በረሃ ላይ ላለ ሰው የሚያስፈልገው ውሃ ነው፣ የሚያስፈልገው ወይ መሳሪያ ነው፣ የሚያስፈልገው ወይ ምግብ ነው፣ ጠላቶቹ የሚመታበት ጉዳይ እና ባለ በገና ጥሩልኝ ብሎ ካለ በኋላ ባለ በገናው በደረደረ ጊዜ ይላል አይደለ? የእግዚአብሔር እጅ መጣችበት ይላል። ከዛስ ያቺ የእግዚአብሔር እጅ ምን እንድትሆን አደረገው? እንዲተነበይ ያደረገው። ይሄ ሸለቆ ምን ይላል አለ? ውሃ ይሞላል አይደለ? አሁን ጠላቶቻቸውን የመታበት ቁልፍ መንገድ ማመስገን እና ስታመሰግኑ ማንኛውም አጋንንታዊ የሆነ ነገር እግዚአብሔር መምታት ይጀምራል። ኢየሱስ ጌታ ነው። ማንኛውም ጠላት የሆነባችሁ ድህነት ሊሆን ይችላል፣ አለመሳካት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ግራ መጋባት ሊሆን ይችላል። ማመስገን ስትጀምሩ እግዚአብሔር አምላክ ያ ቻሌንጅ ያደረጋችሁን ነገር መቃወምና መምታት ይጀምራል። ዛሬ በኢየሱስም ጸልያለሁ፣ በምስጋናችሁ ያስጨነቃችሁ ጠላት ይመታል። በምስጋና የከበባችሁ ከበባ ይበተናል። በምስጋና ጥያቄ የፈጠረባችሁ ነገር መልስ ያገኛል። አሜን ለሚል ሰው በኢየሱስም ይሆነለት። መዝሙረ ዳዊት ምዕራፍ 18 ቁጥር 3 ላይ ያለውን ቃል አብረን እንካፈልና አንድ ላይ እንጸልያለን። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅን ፈሳሽ አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። ዋና ሀሳብ ያለው ቁጥር 3 ላይ መዝሙረ ዳዊት ምዕራፍ 18 ቁጥር 3 ላይ ምስጋና የሚገባውን እግዚአብሔር ምን እላለሁ? እጠራለሁ፣ ከጠላቶቼም እድናለሁ ብሎ ይናገራል። ምስጋና የሚገባውን እግዚአብሔርን እጠራለሁ። ስለ ምስጋና ነው ዛሬ እንድናወራ የፈለግኩት። በዚህ በመዝሙረ ዳዊት ላይ በመጽሐፍ ቅዱሶቻችንም ላይ ብዙ ጊዜ የእግዚአብሔር ሰዎች ኃያላን የሆኑ ሰዎች ሰልፍ በሚያጋጥማቸው መከራ በሚያጋጥማቸው ጠላት በሚያጋጥማቸው ሰዓት ላይ የሚያነሱት ያላቸውን ሰልፍ አይደለም፣ የሚያነሱት ያላቸውን መሳሪያ አይደለም፣ ትጥቅ አይደለም የሚያሟሉት። በጣም በሚገርምና በሚደንቅ ሁኔታ ምስጋናን ነው ማዘጋጀት የሚጀምሩት እና ክፉ ነገርም ሲያጋጥማቸው ውጊያም ፊዚካሊ ውጊያም ሀገር ከሀገር በሚዋጋበት ነገስታቶች በሚዋጉበት ሰዓትም የአጋንንትም አሰራር የጠላትም አሰራት በሚያጋጥማቸው ሰዓት የሚያደርጉት ቁልፍ ነገር ምስጋና ነው። ማመስገን እኛ ፊዚካሊ መዋጋት የማንችለውን ነገር ማሸነፍ የማንችለውን ነገር በቋንቋችን በገንዘባችን በጉልበታችን ማሸነፍ የማንችለውን ነገር ማመስገን እግዚአብሔር እንዲያሸንፍልን ያደርጋል። ማንኛውም ከበባ ሊሆን ይችላል፣ ማንኛውም ችግር ሊሆን ይችላል። ስናመሰግን ነው የምናሸንፈው እንጂ ስናጉረመርም። በዚሁ በነገስት ላይ በመጽሐፍ ቅዱሳችን ላይ ስንመለከት እነ ነብዩ ኤልሳ ምድረ በዳ ላይ በነበሩ ጊዜ የመጀመሪያው ነገር ያደረገው ባለ በገና አምጡልኝ። አሁን ጦር ላይ ላለ ምድረ በዳ ላይ ላለ በረሃ ላይ ላለ ሰው በገና ምንም አይሰራም አይደለ? በረሃ ላይ ላለ ሰው የሚያስፈልገው ውሃ ነው፣ የሚያስፈልገው ወይ መሳሪያ ነው፣ የሚያስፈልገው ወይ ምግብ ነው፣ ጠላቶቹ የሚመታበት ጉዳይ እና ባለበገና ጥሩልኝ ብሎ ካለ በኋላ ባለበገናውም ከደረደረ በኋላ በደረደረ ጊዜ ይላል አይደለ? የእግዚአብሔር እጅ መጣችበት ይላል። ከዛስ ያቺ የእግዚአብሔር እጅ ምን እንድትሆን አደረገው? እንዲተነበይ ያደረገው። ይሄ ሸለቆ ምን ይላል አለ? ውሃ ይሞላል አይደለ? አሁን ጠላቶቻቸውን የመታበት ቁልፍ መንገድ ማመስገን እና ስታመሰግኑ ማንኛውም አጋንንታዊ የሆነ ነገር እግዚአብሔር መምታት ይጀምራል። ኢየሱስ ጌታ ነው። ማንኛውም ጠላት የሆነባችሁ ድህነት ሊሆን ይችላል፣ አለመሳካት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ግራ መጋባት ሊሆን ይችላል። ማመስገን ስትጀምሩ እግዚአብሔር አምላክ ያ ቻሌንጅ ያደረጋችሁን ነገር መቃወምና መምታት ይጀምራል። ዛሬ በኢየሱስም ጸልያለሁ፣ በምስጋናችሁ ያስጨነቃችሁ ጠላት ይመታል። በምስጋና የከበባችሁ ከበባ ይበተናል። በምስጋና ጥያቄ የፈጠረባችሁ ነገር መልስ ያገኛል። አሜን ለሚል ሰው በኢየሱስም ይሆነለት።
ምስጋና አለና የሚገባውን አለ እግዚአብሔርን ምን እለዋለሁ እጠራዋለሁ። ምስጋና የሚገባውን እግዚአብሔርን በምጠራበት ሰዓት ላይ ምን አድርጋለሁ? ከጠላቶቼ ምን እላለሁ? እድናለሁ። አሁን ከጠላቴ የመዳኛ መንገድ እኔም ጠላቴን አታክ ማድረግ አይደለም። ከጠላቴ ጋር የማሸነፊያ ሚስጥሬ እኔ እግዚአብሔር ዘንድ ምስጋናዬን ማቅረቤ። አሁን ማሸነፊያ ሚስጥሩን ሲናገር ምስጋና ነው አለ። ለዛ ነው ባይዘዌ በደርግ ጊዜ ከዛ በፊት የነበሩ ሰዎች በሚያጋጥማቸው ማንኛውም መከራ ላይ ምስጋናን ያመጡ ነው እና ስለሚያመሰግኑ ጠላት የሆነባቸውን ነገሮች ሁሉ እግዚአብሔር አሸናፊ እንዲሆኑ ያደርጋል። ታስረው እስር ቤት በወንጌል ምክንያት ይገባሉ። እስር ቤት ገብተው ያመሰግናሉ። ደርግ ይፈታቸዋል። እያሸነፈላቸው እኮ ነው። እንዳሰብኩኝ ታውቃላችሁ? ይሄ ትውልድ በጣም ቻሌንጅ የበዛበት የሚያመሰግን ትውልድ ስላልሆነ ነው ብዬ አስብ። ቤተክርስቲያን ሲመጡ አገልጋዩን ኮምፕሌን የሚያቀርብ ነቢያትን፣ ፓስተርን፣ መጋቢ ወረዳ ሲሄድ የወረዳ ኃላፊዎቹን፣ ከተማ ሲሄድ የከተማ መሪዎቹን፣ የሀገር መሪ ጠቅላይ ሚኒስትር ሁሉን ኮምፕሌን የሚያደርግ ነው እንጂ እግዚአብሔር ይመስገን ብሎ የሚያመሰግን ትውልድ የለም። የሚያመሰግን ትውልድ ከሌለ ጠላት የማያመሰግንን ትውልድ አታክ ያደርጋል። ሰይጣን የሚፈራው የሚያመሰግንን ሰው ነው። ባይዘው አመስጋኝን ሰው ሰይጣን ይፈራል። የማያመሰግንን ሰው አይፈራም። ለአምላኩ ክብር የማያመጣን አምላኩን የማያወድስ ስለ ሰዎች፣ ስለ ሁኔታ፣ ስለ አገልግሎቱ፣ ስለተፈጠረው ነገር ሁሉ እግዚአብሔርን የማያመሰግንን ሰው ሰይጣን በቀላሉ አታክ ያደርገዋል። ሐሳብ ይከትበታል። ምኑን ተኖረ ይልሃል፣ ምኑን ስራ አለ ይልሃል። ኮምፕሌን እንድታቀርብ ያደርጋል። መንግስት እንድትሰድብ ያደርጋል። ወይ ቤተክርስቲያን መሪዎችን፣ ፓስተሮችን ተሳዳቢ ያደርጋል። ከውስጥ ምን አወጣብህ? የምስጋናን ህይወት አወጣብህ። ከዛስ የራሱን ፕሮግራም ሰው ሲመሰገን ሁሉ ከዛ ይደብራል። አሁን ሰይጣን አታክ ለማድረግ አንተን በጣም ሲምፕል፣ አመስጋኝ አይደለህም፣ አግሮምራሚ ነህ። አግሮምራሚ ሰው ደግሞ ተሳዳቢ ሰው ነው። ይሳደባል እኮ አይደለም? ያግሮምርም ሰው ትች ማለት ይጀምራል። ቤተክርስቲያንን መስደብ ይጀምራል። ቤተሰቡን ራሱ መስደብ ይጀምራል። የኔ ቤተሰብ ምን አደረገልኝ ብሎ ቤተሰቡን መውቀስ ይጀምራል። የስድብ ደግሞ ውጤት ምንድን ነው? ሰይጣንን ኢንቫይት ነው የሚያደርገው። ስድብ፣ መሳደብ ሰይጣን ወደ ህይወታችሁ ዌልካም ብሎ መጋበዝ እኮ ነው። ስለዚህ ሰይጣን የሚያመሰግኑ ሰዎችን የማሸነፍ አቅሙ ዜሮ ነው። የማያመሰግኑ ሰዎችንስ የመርታት አቅም አለ፣ የማሸነፍ አቅም አለ። እግዚአብሔር ምስጋና የሚገባውን ይልና እግዚአብሔርን እጠራለሁ ይላል። በጣም የሚገርመው ደግሞ ዳዊት በመዝሙሮቹም በህይወቱም ካለው አቅም ይልቅ እግዚአብሔርን ወደ ማመስገን ነው የሚመጣው። እግዚአብሔርን ወደ ማመስገን ነው የሚመጣው። ማመስገን ሰይጣንን እንድታሸንፉ ያደርጋቸዋል። ጠላትን እንድታሸንፉ ያደርጋቸዋል። ዛሬ በኢየሱስም በአንደበታችሁ ላይ፣ በህይወታችሁ ላይ፣ በመግባት መውጣታችሁ ላይ የምስጋና ኃይል ይገለጥ። በኢየሱስም በቤታችሁ ላይ የምታመሰግኑ ሆኖ፣ በቸርቻችሁ የምታመሰግኑ ሆኖ፣ በህይወታችሁ የምታመሰግኑ ሆኖ፣ በወጣትነታችሁ የምታመሰግኑ ሆኖ፣ በጤንነታችሁ የምታመሰግኑ ሆኖ። አሁን ለምስጋና ደግሞ ሰበብ መፈለግ የለብንም። መመሪያችን የእግዚአብሔር ቃል ነው። እግዚአብሔርን ያመሰገኑ የእግዚአብሔር ሰዎች በተደላደለ ህይወት ውስጥ የነበሩ አይደል፣ ምድረ በዳ ላይ የነበሩ ናቸው። ሐሩር ላይ የነበሩ ናቸው። አሁን እንዴት ያመሰግናል ዳዊት ካላችሁ፣ ሳኦል ሊገድለው እያሳደደው ያመሰግናል። ሳኦል በጦር እያሳደደው እግዚአብሔርን ሁል ጊዜ ባርከዋለሁ ይልና ምስጋናውም ዘወትር ባፌ ነው ይላል። ዳዊት የማመስገኛ ህይወት ውስጥ አይደለም ያለው። ህይወቱ እንዲያመሰግን የሚፈልግ አይደለም ያለው። እየተጨነቀ ጢሻ ለጢሻ በሚሄድበት ሰዓት፣ ሳኦል የሚባል መሪ ሊገድለው በሚፈልግበት ሰዓት፣ በጦር በሚስትበት ሰዓት ላይ እግዚአብሔርን ሁል ጊዜ ይልና ባርከዋል። ምስጋናውም ይልና ዘወትር በአፌ ነው። ለማመስገን እኛ ያለንበት ሁኔታ ጥሩ መሆን አይጠበቅበትም። ግዴታ ለማመስገን ደሞዝ ቀን መሆን የለበት። የደሞዝ ቀን የምታመሰግን፣ የልደት ቀን የምታመሰግን፣ የምርቃት ቀን የምታመሰግን፣ ሌላ ቀን ደግሞ የማታመሰግን ከሆንክ ተሸውዳል፣ አሸናፊ አትሆን። በማይመች ህይወት ውስጥ እያለ እያሳለፈ ዘወትር በአፌ ነው ይላል። እዚህ ጋር ደግሞ ምስጋና የሚገባው ነው እግዚአብሔር እጠራለሁ ይላል። ኢየሱስ ጌታ ነው። እስቲ ሁል ጊዜ አመሰግናለሁ በሉ። ድገሙና በሉሴ፣ ድገሙና በሉሴ። ኢየሱስ ጌታ ነው። እኛ እኮ አሁን እዚህ ጋር በጤንነት ቁጭ ብለን መተንፈስ አቅቷቸው በዚህ ሰዓት ኦክሲጅን ተሰክቶላቸው ሆስፒታል ያሉ ሰዎች አሉ። ትንሽ እንደው አየር እግዚአብሔር ቢሰጠኝ የሚሉ ለመሞት እየጣሩ ያሉ ሰዎች አሉ። በአሁን ሰዓት እየተጣጣረ ነፍሳቸው ምን አለ ብኖር ለልጆቼ ለቤተሰብ እያሉ እኮ የሚጨነቁ ሰዎች፣ ካንሰር ተይዘው እኮ የሚሰቃዩ ሰዎች አሉ። እኛ እልፍ የምናመሰግንበት ጉዳይ አለ። ሃሌሉያ! ብዙ የምናመሰግንበት ጉዳይ አለ። ጤነኛ መሆናችን ብቻ ምስጋና ለእግዚአብሔር ይገባዋል። አሜን ነው ወይ? ከጠላት የምንድንበት፣ ከጠላቶቼም እድናለሁ የምንድን። ሁለተኛ ጠላትን የምናባረርበት መንገድ ነው ምስጋና። ጠላትን ምን የምናባረርበት መንገድ ነው ምስጋና። አሁን ሰይጣን በተቃውሞ ብቻ አይደለም የሚጠፋው፣
በምስጋና የሚጠፋ ስም ልቀቅ በኢየሱስ ስም ምናምን በማለት ብቻ አይደለም። ጠላት የምታባሩበት መንገድ ምስጋና ነው። ስታመሰግኑ ሊያበሳጫችሁ የመጣ ላይፋችሁን ሊያበላሽ የመጣ የሆነ ነገራችሁን ሊያበላሽ የመጣ ልክ ተንበርከካችሁ ስትጸልዩና ስታመሰግኑ መጥፋት ይችላል። ለዛ እኮ ነው ብዙ ጊዜ በሆነ ነገር ተበሳጭታችሁ ጠላት የሆነ ነገር አድርጎ አበሳጭቷችሁ ወይ የሆነ ጉዳይ ተበላሽቶባችሁ ተንበርክካችሁ ስትጸልዩ መጥፋት ይጀምራል። እሱ እኮ ዓላማው ማበሳጨት አይደለም፣ እናንተ በሽተኛ ማድረግ ነው። ወይ ጤንነታችሁን ወይ አእምሯችሁን ወይ ስኳር ወይ ደም ግፊት ወይ የሆነ ነገር በስትሮክ ነው ይባለው የሆነ ነገር ለመምታት እኮ ነው ታርጌት፣ ወይ ለመግደል እኮ ነው። ልክ ተንበርከካችሁ መጸለይ ስትጀምሩ የምስጋና ኃይል ይወራል። የዛን ጊዜ ሰይጣን መጥፋት ይጀምራል። ለዛ ነው እኮ ዳዊት ጊታሩን ይዞ በገናውን ይዞ በሚዘምር ጊዜ በሚያመሰግን ጊዜ ከሳኦል ላይ ምን ይል ነበር? እርኩስ መንፈስ ይሸሽ ነበር ይላል አይደል? ይሸሻል። ገስጾት እኮ አይደለም ውጣ ልቀቀውና ሳኦልን ምናምን ብለዋል። 3 ጊዜ ጮና ምናምን አላለም። በገና በሚደረድርበት ሰዓት በሚዘምርበት ሰዓት ላይ ከሳኦል ላይ እርኩስ መንፈስ ይሸሽ ነበረ፣ ይሄድ ነበረ። በምን? በምስጋና። ዛሬ በኢየሱስ ስም በእናንተ ህይወት ላይ ጸልያለሁ፣ በእናንተ ህይወት ላይ እተነብያለሁ። እያመሰገናችሁ ጠላት ከህይወታችሁ ላይ ይሸሻል፣ ከቤታችሁ ላይ ይሸሻል፣ ከስራችሁ ላይ ይሸሻል። በኢየሱስ ስም መጥፋት ይጀምራል። ነገራችሁን ሊያበላሽ የመጣ ካለ እንኳን ይበተናል። ዛሬ በኢየሱስ ስም ይጠፋል። ምስጋና ጠላትን ያሸሻል። ከህይወት ከዘመን ከመግባት መውጣት ያጠፋል። እርኩስ የሆነ መንፈስ ካለ መጥፋት ይጀምራል። እዛው ነገሥት ላይ ነው አይደለ? በገና ደረደሩ ካለ በኋላ ጠላቶቻቸው ምን አሉ ይላል? ሸሹ የሚል ቃል አለ። ውሃውን ሲያዩ ደም መሰለባቸው፣ የኮቴ ድምፅ አሰማቸው እግዚአብሔር አይደለ? ጠላቶቻቸው ምን አደረጉ ይላል? ሸሹ። በቃ ሊገድሉን መጥተዋል። ውጤቱ ምንድን ነው? ምስጋና እኮ ነው። በገና እኮ ተደርድሮ ነው። ብራቸውን፣ ወርቃቸውን፣ ንብረታቸውን ጥለው ጠላቶቻቸው ሸሹ። የፈረስ ኮቴ ድምፅ ሰምተው ሸሹ ይላል። የሸሹበት ሪዝን የምስጋና ውጤት ነው። ስታመሰግኑ ይውላችሁ ነገራችሁን የያዘ ክፉ ካለ መሸሽ ይጀምራል። በረከታችሁን የያዘ ክፉ ካለ መሸሽ ይጀምራል። ስታመሰግኑ ስራችሁን የያዘ ክፉ ካለ መሸሽ ይጀምራል። ድርጅታችሁን የያዘ ክፉ ካለ መሸሽ ይጀምራል። ራእያችሁን የያዘ ክፉ ካለ መሸሽ ይጀምራል። ዛሬ በኢየሱስ ስም የምስጋና ኃይል ተለቀቀ። የምስጋና ቅባት ተለቀቀ። አንደበታችሁ ያመሰግናል። ሕይወታችሁ ያመሰግናል። በኢየሱስ ስም ያመሰግናል። ሸሹ ይላል ጠላቶቻችሁ። መጥፋት ጀመሩ። ምንድን ነው ያሸሸው? ማመስገን ያጠፋል። በነገራችን ላይ በጓደኝነት ራሱ አመስጋኝ ሰው ካለ አጠገቡ አግሮምራሚ ሰው አይኖርም። አመስጋኝ ሰው አግሮምራሚ ሰው ጋር አብሮ መቀጠል አይችልም። ላምሩ ነው እዚህ ጋር ሰናይት በደንብ ላስረዳችሁ። ምሳሌ ነው። እሷ አግሮምራሚ ናት፣ እሷ ደግሞ አመስጋኝ ናት። እሷ አመስጋኝ ናት፣ እሷ አግሮምራሚ ናት። እሷ አመስጋኝ ናት። ሰናይት አመስጋኝ ናት፣ ላምሮት አግሮምራሚ ናት። ላምሮትና ሰናይት መቼም ጓደኛ መሆን አይችሉም። በጓደኝነት ዓለም አጉረምራሚ ሰውና አመስጋኝ ሰው አንድ ላይ ጓደኛ ሆኖ መኖር አይችልም። ሁለተኛ አታገኛትም። እሷን ደግማ ስለ ኢዮብ ተሳድበሙት ካለች በኋላ ምዕራፉ ላይ ስትጠቀስ አላየኋት። እናንተ ካነበባችሁ አላቅም። የኢዮብ ሚስት ሰድበሙት እግዚአብሔርን ካለችው በኋላ መጽሐፉ ላይ ሲጠቀስ አታዩት። ከዛ ግን ያው እጥፍ እንደወለደ ይናገራል። ምንጊዜም ሰይጣን የሚያመሰግኑ ሰዎችን እየሸሸ ይሄድና ይጣ። ምክንያቱም ምንም ነገር ያጣባቸዋል። ለመጣላት እንከን የምታጡበትን ሰው አትጣሉትም። በቃ ዝም ነው የምትሉ። ሰይጣንም የሚያመሰግንን ሰው አይቶ ላይፉን አቢዩዝድ ለማድረግ ፈልጎ ካቃተው ጥሎ ነው የሚሄድ። ለዛ እኮ ነው ኢየሱስን ፈትኖት ሰይጣን ምን ብሎት ሄደ ይላል? ሸሽቶት እኮ ሄደ ይላል አይደለ? ኢየሱስን ፈተነውና አቃተው። ሰይጣን ይጠቅሳል፣ ኢየሱስም ይጠቅሳል። ኢየሱስ ፋይናል ያሸነፈው ምን አድርጎ ነው የሄደው? ሰይጣንን አታክ አደረገው እኮ አይልም። ጠላትም ትቶት ሄደ የሚል እኮ ቃል አለ። ኢየሱስን ሰይጣን ትቶት ሄደ። በቃ ፋይናሊ ሲያቅተው ሄደ። የሚያመሰግንንም ሰው እንደዛ ነው። ይልና ሲያቅተው ጥሎ ነው የሚሄደው። ምስጋና ጠላት ከእናንተ እንዲሸሽ ያደርጋል። ኢየሱስ ጌታ ነው። ተባረኩ። ኢየሱስ ያድናል። ከእናንተ እንዲሸሽ ያደርጋል። አክሰስ ነው የምታሳጡ። እንዳይሰራ ነው የምትከለክሉ። ነገራችሁን እንዳያበላሽባችሁ ነው የምትከለክሉት። ጤንነታችሁን አታክ እንዳያደርግ ነው የምትከለክሉ። ማታመሰግኑ ከሆነ የምታግሮመርሙ ትሆናላችሁ። ማታመሰግኑ ከሆነ የምትጨነቁ ትሆናላችሁ። የሚጨነቅ ሰው ምን ይሆናል? ጭንቅላቱን ይታመማል አይደለ? ጭንቀት ይዘዋል። በሽተኛ ያረገህ ማለት ነው ሰይጣን። ሶስተኛው
ማመስገን ጥያቄያችን እንዲመለስ ያደርግልናል። ምስጋና ከምትጸልዩ ጸሎትም በላይ ጥያቄ በህይወታችሁ ላይ የሆነው ነገር መልስ እንዲመጣ የሚያደርግ መሳሪያ ነው። መልስ ከፈለጋችሁ ህይወታችሁ በጥያቄ ብቻ አይሞላ፣ በማመስገንም የተሞላ። የሚያመሰግን ሰው መልስ ይቀበላል እንጂ ህይወቱ በጥያቄ የተሞላ አይቀጥል። አሁን አንዳንድ ሰው የሆነ መስሪያ ቤት ችግር ይኖርበታል አይደለ? ከሆነ መስሪያ ቤት መልስ ይፈልጋል። መስሪያ ቤቱን በመሳደቡ፣ መስሪያ ቤቱን በመሸተቸቱ፣ መሪዎቹን በማንቋሸሹ መልሱን የሚያፈጥን ይመስለዋል። በፍጹም የሚያመሰግንስ ሰው መልሱን ነው የሚያፈጥነው። ዓርብ ዕለት አንድ ቢሮ ሆኜ ከአንዲት ሴትዮ ጋር እያወራው እያለ አንዲት ሴት መታ እንዲህ ያደረገችን ጮች አለች። በቃ ለምን እንትን አላችሁኝ ምናምና አለች እና ለአለቃዬ ገብታ ተናገረች። እኔ የምባረር መስሏት ነው አለች። ጸሐፊ ናት ልጅቷ። አለቃ አጠራኝና አንዳንድ ሰው እኮ እዚህ የሚመጣ ቀውስ ስለሆነ ተረጋጊ አንቺ አለኝ አለች። ጭራሽ ጸሐፊዋ ማለት ነው። ሴትዮዋ ግን የራሷን ነገር አስረዘመቻል። አየህ፣ ይነክስብሃል ሰውየው። በአንድ ወር የምትጨርሰውን 1 ዓመት ያደርጋል። ምን ታመጣል? በአንደበተ ቴንኪው ብትለውስ? ቴንኪው ታይም ይሄን ሁሉ ህዝብ እያስተናገዳችሁ በጣም ነው የማመሰግነው፣ እግዚአብሔር ይባርካችሁ፣ በእውነት ጊዜ ስለሰጣችሁኝ፣ ስልክ ስላነሳልኝ ብትለው ምንድን ነው የሚያደርገው ሰውየው? the next step ጥያቄዎችን ጠቅላላ ይዞ ባለህበት አድራሻ ነው መልስ የሚያመጣል። ለምን? አንተ ላይ ማጉረምረም አላየም፣ ኮምፕሌን አላየም፣ የሆነ ነገር አላየም። አንተ ላይ ያየው ምስጋና ነው። ምንም እኮ ስላደረገልህ አይደለም፣ ታይምን ስለሰጠኝ። ስልኬን አንስተ አንድ ወንድም ስልኬን አንስተ ስላወራኝ ቮይስ ሪከርዲንግ ሰምቶ ነው ዋትሳፕ ላይ ያወራኝና ጊዜ ስለሰጠኝ፣ ትልቅ ባለ ስለሰጠኝ በጣም ቴንኪው አልኩት። በጣም አመሰግናለሁ። አይገርምም? ሳላቅህ እኮ ነው ያወራው ካለኝ እንዴት እንደሆነ እኔ ማላቀም እሱን እኮ ነው የምልህ አልኩት። አመሰግናለሁ። ኔክስት ስቴፕ እሱ ነው የሚደውልልኝ ለኔ። በምን አሰርኩት? በምስጋና። አያችሁ፣ ማመስገን ጥያቄያችሁ እንዲመለስ ነው የሚያደርገው። ለዛ እኮ ነው ጳውሎስና ሲላስ ይላል ሐዋርያት ሥራ ላይ በአንድ ላይ ሆኖ በአንድነት ምን ሲሉ ሲያመሰግኑ ይላል። የወይኑ መሰረት ምን አደረገ? ተናወጠ። የሁሉም ሰንሰለት ተፈታ። እጃቸው ላይ የነበረ ቋጠሮ መልስ እንዲያገኝ ያደረገው ምስጋና ነው እንጂ እኛ ለምን እስር ቤት ገባን? ስለ ወንጌል ዋጋ እየከፈልን ለምን ተቸገርን? መታሰር የለብንም። እግዚአብሔር በዙፋኑ ላይ የለም፣ አይፈርድማ፣ አያይማ እግዚአብሔር ብለው ቢያጉረመርሙስ ምንም ይሆን ይመስላችኋል? ኔክስት ስቴፕ ሌላ ቅጣትም ሊጠብቃቸው ይችላል። ገብተው እግዚአብሔርን ማመስገን ጀምሩ። ኢየሱስ ጌታ ነው። ማመስገን ስትጀምሩ ማንኛውም ጥያቄያችሁ መልስ እንዲያገኝ ነው የሚያደርጋችሁ እንጂ መልስ እንድታገኙ ነው እንጂ የሚያደርጋችሁ ሌላ ነገር እንድትሆኑ ያደርጋል። አሁን ስላለንበትም ህይወት ስለ ሀገራችንም ማመስገን መቻል አለብን። እንደ ሊቢያ ብንሆንስ? የለንም እኮ አሁን አሸዋ ላይ ነበርን ወገኖች አይደል? እፍረስረስ ብትልስ ኢትዮጵያ። እኔ ሰሞኑን አንድ ሀሳብ አስብ ነበር። አሁን መሪዎቻችን ላይ አያድርገውና አጋንንት ቢገባባቸውና ምድሪቷን እንዲህ አቢውስድ ቢያደርጉ ምን እናመጣለን? በየኮንዶሚኒየሙ ነው ያለ ነው አይደል? ጌታ ይባርከን። በየትንትኑ ያለ ነው። ምንም እኮ አተባይዞ የምናወራው ወሬ ምንም። አሁን ተጠቅሞ መሪያችንን ወይ ሌሎች ሰዎች ጠላት ተጠቅሟቸው ብድግ ብሎ እንትንን በዚህ ቢከፍሉ እንትንን በዚህ ኦሮሚያን አማራን እንትን ትግራይን ብለው የሆነ ነገር ቢፈጥሩ ትዋጋለህ? አሁን ላለህበትም ማመስገን አለብህ ሳትሰደድ። አሜን ነው። ሌላ ሀገር ሳንሄድም ማመስገን አለብን። አሁን በተሰጡን ሰዎች የምናጉረመርም የምናዝን የሆነ ነገር የምንኮን ኔክስት የሚጠብቀን ሌላ ነገር ሊሆን ይችላል። ስናመሰግን ግን ስለተደረገው ነገር ስናመሰግን ይህን የመሰለ መንገድ ሰው እያየ እንዴት ያጉረመርም? አያምርም? አበቦቹ አሁን በዚህ ስታልፉ ምን ነው ኢትዮጵያዊ ናቸው አያምሩ? እንዴ እቺ ምድር እያየ እኔ ባለፈው ቦሌ ሄድኩኝና ወክ በእግሬ ማድረግ ጀመርኩ ብቻዬን። ጌታን እንዴት በቃ እንደተደሰትኩ ልነግራችሁ አልችልም። ውጭ ሀገር አይቼ የማውቀውን ነገር ኢትዮጵያ ውስጥ አገኘሁት። መሬቱ ሲያምር፣ መንገዱ ሲያምር ቴንኪው ማለት አለብህ። ስለ እሱ አመስግን። ከዛ ይመጣላል ደግሞ ወደ ኢኮኖሚው። ጌታ ይባረክ። ኢኮኖሚ ብቻ ነው ምን ያደርጋል ታዲያ? አመዳም ሆነን እንኖር ወገን? የምትገማ ሀገር ሆነን እንኖር? እንግዳ እንኳን ሲመጣ የሚሸተው ነው። ኖ አመስግን። ኔክስት ስቴፕስ ኢየሱስ ጌታ ነው። መልስ ደግሞ እየተመለሰ ይመጣል ስታመስግን። ለዚህ ቴንኪው ስንል ኔክስት ደግሞ መልስ ይመጣልናል። ጥያቄ የለም ወይ? አለ። ችግር የለም ወይ? አለ። የሚያስጠላ ነገር የለም ወይ? በደንብ አለ። ለዚህኛው እያመሰገንን ስንሄድ ኔክስት ደግሞ ኢየሱስ ጌታ ሰው እንኳን ብያቸዋለሁ ቅድም የምታመሰግኑት ሰው እንኳን አንድ ጥያቄ ኖሮባችሁ መልስ ሰጥቷችሁ ቴንኪው ብላችሁ ስትሄዱና
ግዴታው ነው ስራው ስለሆነ ነው ብለህ ስትሄድ እኩል አይደለም። ቴንኪው ብለህ ስትሄድ ነገ የሆነ ኬዝ ቢያጋጠም እዛው ሰውዬ ጋር ብትመጣ እንዴት እንደሚያስተናግድ ይሄ ሰውዬ የምስጋና ሰው ጥሩ ሰው አጉረምርመህ ብትሄድበትስ ይነክስብሃል። ማመስገን ጥያቄ መልስ እንዲያገኝ ምስጋና የሚሰዋው እግዚአብሔርን እጠራለሁ አለና ከጠላቶቼ ምን እላለሁ እድናለሁ። አሁን ጠላቶቹ ጥያቄ ፈጥረውበታል። ሊገሉት፣ ሊያጠፉት፣ ስልጣኑን ሊነጥቁ የሆነ ነገር ሊያደርጉት ፈልገዋል። ግን እኔ የምጠራው አምላክ አለኝ። ኢየሱስ ጌታ ምስጋና የሚገባው ሃሌሉያ ሁሌ ሳመሰግነው ከተፍ የሚልልኝ ኢየሱስ ጌታ እሱን ስጠራ እንቆቅልሽ ሁሉ ይፈታል። ዛሬ በኢየሱስ ስም እጆቻችሁን ከፍ አድርጉ ልባርካችሁ። ማንኛውም የህይወት ጥያቄ ያለባችሁ የሥራ ጥያቄ፣ የጤንነት ጥያቄ፣ የኢኮኖሚ ጥያቄ፣ የበረከት ጥያቄ ያለባችሁ በኢየሱስ ስም ታመሰግናላችሁ፣ መልስ ይሆናል። በኢየሱስ ስም ታመሰግናላችሁ፣ መልስ ይሆናል። እግዚአብሔር ለህይወታችሁ መልስን ያመጣል። እግዚአብሔር ለዘመናችሁ መልስን ያመጣል። እግዚአብሔር ለነገራችሁ መልስን ያመጣል። ዛሬ በኢየሱስ ስም ጸልያለሁ። ማንኛውም ጥያቄ በወጣትነታችሁ ላይ በእድሜያችሁ ላይ ጓዳ ላይ ደብቃችሁት እንኳን የተቀመጠ ቤተሰብ የማያውቀው ሁኔታ የማያውቀው እናንተና እግዚአብሔር ብቻ የምታውቁት ጥያቄ በኢየሱስ ስም መልስ ያገኛል። ስታመሰግኑ መልስ ያገኛል። ስታመሰግኑ መልስ ያገኛል። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።